ከእግዚአብሔር ስም በሶስት መንገድ ተጸይፈናል። አንደኛ ከእግዚአብሔር መጠራትን ተጸይፈናል። ሁለተኛ የእግዚአብሔርን ስም መጥራት ተጸይፈናል። ስሙን ተጸየፍን። እግዚአብሔር ንቀት የደህንነታችንን ደህና ክፉ ያደረገብን ትውልዶች ነን። የደህንነትን ደህና ለውጦ የእርግማን ቃል፣ የክህደት ቃል ያለበት፣ የውሸት ቃል ያለበት ድምፅ እንድናወጣ በግድ በእርግማን ተገድድህ ደህና ደህና ትላለህ። በዕለት ኑሮ ውስጥ የዕለት አምልኮትን ማከናወን ለልዑል እግዚአብሔር አምላክ ሰውነትን፣ ጉልበትን፣ ኃይልን መስጠት። ቲክቶኩ የትውልድ አጠቃላይ መውደቂያ ሆኖ የሚታይበት ነው። ለትምህርት አላዋልነውም፣ ለመበላሸት አዋልነው፣ ለነገር አዋልነው። መጀመሪያ አስረገምን፣ ከዛ ረገምን፣ ከዛ በኋላ እኛ ራሳችን ደግሞ ረገምን። ከዛ በኋላ የተረገምንበትን ውጤት በትውልድ ውስጥ አየን። በክርስቶስ ክርስቲያን የተባለው ትውልድም አሁን ይቀልዳል፣ ይደነክራል፣ ይዘፍናል፣ ይጨፍራል፣ ይንፈራገጣል፣ የማይታወቅ ልሳን ያወራል። ለእረኞች የታየህ በመላእክት የተሰበክ መጣ ተወልዷል እዩት የተባል ሰብአ ሰገል መጥተው ያመሰገኑህ ዕጣን ከርቤ ከመስጠታቸው በፊት የአምልኮት ክብር የሰጡ ቅዱስ አባት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ሰላምታ የወንጌል ተማሪዎች ሁላችሁም ለመድኃኒታችን ለኢየሱስ ክርስቶስ ለአምላካችን ብርሃነ ልደት እንኳን አደረሳችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በበጎነቱ መንፈስ በጥበቃው ኃይል በረድኤቱና ትውልድን በማዳን ቃል ኪዳን ተስፋው ሁሉ ከእኛ ጋር ያደርግ ዘንድ ቅዱስ ፈቃድ ይሆንልን። ባለፈው የተማርነው ትምህርት በእግዚአብሔር ስም መጠራት እና ምን ያህል እረፍት እንደነበረው የእረፍት ሕይወትን ከላሜህ ጀምሮ ወደ ቃል ኪዳኑ ወገን የሄደበትን ተምረናል። ያኛው ትውልድ በኖድ ምድር ሲቀዘበዝ ከታሪክ ወጥቶ በእግዚአብሔር ላይ አምጾ አብዮትን አፈንድቶ አብዮተኛ ሆኖ በአምላክነቱ ላይም ተቆጥቶ በተሰጠው ክብርና ሞገስ አልጠቀምም ብሎ ከክብር እና ከተስፋው ከቃል ኪዳኑና ከመስዋዕቱ ምድር እንደተለየ ተገንዝበናል። ዛሬ ደግሞ አሜሃ ወጠነ ከመ ይጸውዕ ስመ እግዚአብሔር፣ በእግዚአብሔር ስም በዚያን ጊዜ መጠራት ተጀመረ የሚለው የዘፍጥረት ምዕራፍ 4 ቁጥር 26 ላይ ባለው ቃል እንጓዛለን። ርዕሳችን በእግዚአብሔር ስም የተጠራው ትውልድ ወደ ክርስቶስ ይሆናል። ወደ ክርስቶስ እንደተጓዘ እንገነዘባለን። በዚያም ጊዜም በእግዚአብሔር ስም መጠራት ተጀመረ ይላል። በእግዚአብሔር ስም የተጠራው ትውልድ ታሪኩን፣ ሕይወቱን፣ የዘመን አቅጣጫውን፣ የሕይወት ጉዞውን፣ ቤተሰቡን አልፎም ተርፎ ደግሞ አገራዊ ሆነ የሕይወት የተስፋ ቃል ኪዳኑን ሁሉ ይዞ ረጅም ጉዞ ተጉዟል። ከዛም አንዱ ሄኖክ ነው። ሄኖክ በእግዚአብሔር ስም የተጠራ ስለነበረ በተጠራበት ስም የዘላለም ሕይወትንና የዘላለም ታሪክን በባህሪ ውስጥ ተጎናጽፎ ተጉዟል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። ዘፍጥረት 5 ቁጥር 24 ላይ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታል ይላል። በእግዚአብሔር ስም የተጠራ ትውልድ እግዚአብሔርን ደስ ያሰኛል። በሕይወቱ ዘመን ሁሉ መለኮታዊ ግብር ይታይበታል። በአምላኩ ርኅራኄ ምድርንና ጊዜን ዘመንን ይባርካል። ነፋሳቱን ሰማያቱን ሁሉ በራእይ እና በተስፋው ቃል የተሞሉ ያደርጋል። ስለዚህ
ከምድር ያለው ኑሮ ወደ ሰማይ አምላክ በሚሆንበት ጊዜ ወደ እግዚአብሔር ተወሰደ ይለናል። ሄኖክ ማለት የተቀደሰ ለእግዚአብሔር የተሰጠ የስዕለት ልጅ እንደማለት ነው። ለእግዚአብሔር የተሰጠ የተቀደሰ ማለት ነው። ለእግዚአብሔር የተሰጠ ስለነበረ እግዚአብሔር ራሱ የሄኖክን መንገድ በማየቱ ደስ ብሎት ሄኖክን ከዚህ ምድር በአካለ ሥጋ ወስዶታል። በብሔረ ሕያዋን እንዲኖር ጊዜውን ሰዓቱን ሰጥቶታል። እስከ ዛሬ ድረስ የሄኖክ ሞት አልተነገረም። መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ እንኳ ሞቶልናል። ሄኖክ ግን አልሞተም። እንዲህ ነው የሚለው፣ አካሄዱንም ከእግዚአብሔር ጋር ስላደረገ እግዚአብሔር ወሰደው ይላል። እስቲ በዕብራይስጡ ምንድን ነው የሚለው? ወይትሃሌክ ሄኖክ ኤት ሃኤሎሂም በኤኒኑኪ ለካህ ኦቶ ኤሎሂም። ለካህ ኦቶ ኤሎሂም እግዚአብሔር ወስዶታል። በዚህ ምድር ላይ አልተገኘም። አካሄዱን ግን ወይትሃሌክ ሄኖክ ኤት ኤሎሂም በእግዚአብሔር ጋር አካሄዱን አደረገ ይላል። አካሄድ ነው። በስሙ የተጠራው ትውልድ አካሄዱን ከእግዚአብሔር ጋር ስላደረገ ወስዶታል። አካሄድ በዕለት ኑሮ ውስጥ የዕለት አምልኮትን ማከናወን፣ ለልዑል እግዚአብሔር አምላክ ሰውነትን፣ ጉልበትን፣ ኃይልን መስጠት። በዚህ ጊዜ አካሄድን ከእግዚአብሔር ጋር ለማድረግ የወሰነ አካል መሆኑን በሚያይበት ጊዜ እግዚአብሔር በውስጡ ተስፋውንና የዘላለም ሞትን እንኳ ማለፍ የሚችል እርግማንን ሽሮ ሞትን ሁሉ አሸንፎ የሚሄድ ትውልድ እንዲሆን ያደርገዋል። የመጀመሪያው የእርግማን ትውልድን አሁን በመሬት ላይ እርግማኑን ሻረ። አካሄዱ ከእግዚአብሔር ጋር ስለነበረ ምድሪቱ በበረከት ትቆማለች። የሰላም፣ የበረከት፣ የተስፋ ትውልድ የሚታይበት ይሆናል። ፀሐዩም፣ የአየር ንብረቱም፣ አረንጓዴው ዓለማትም፣ እንስሳቱም ሁሉ በበረከት የተሞሉ ለሰው ልጆች ሕይወት ጤናን የሚሰጡ ከዛም በላይ ደግሞ መንፈስ ቅዱስ በሰውነት ውስጥ ዕድሜን የሚያበለጽግ ኃይል ያለው ሆኖ የመንፈስ ቅዱስ ጉልበትን የያዘ ሕይወት ሆኖ መንፈሳዊ እሳቱ መንፈሳዊ ኃይሉ ሲበዛ ሞት እንኳ ሊነካው አልወደደም። ምክንያቱም ወይትሃሌክ ሄኖክ ኤት ኤሎሂም ወኤይንኑ ኪለካህ ኦቶ ኤሎሂም አልተገኘም። አካሄዱን ከእግዚአብሔር ጋር ስላደረገ ወደ ሰማይ አምላክ ተወሰደ ነው የሚለው። ስለዚህ የተወሰደበት አንዱ የህይወት ጎዳና የህይወት መንገድ ከእግዚአብሔር ጋር መራመድ መቻሉ ነው። አንደኛ ከእግዚአብሔር ጋር ተራመደ። ሁለተኛ አካሄዱን ዘወትር በእግዚአብሔር ኃይልና ጥበብ በአምልኮ ጠበቀ። ሶስተኛ ዘወትር በቤቱ ክፉ ነገር በእድሉ በትውልዱ እንዳይገባ ተጠነቀቀ። አራተኛ የዘላለም ተስፋውን በውስጡ ስላኖረ የዘላለም ተስፋው አሸነፈ። አምስተኛ የቃል ኪዳን ትውልድ ለመሆን ጸንቶ ኖረ። ለቀጣዩ ትውልድ የሚሆን በረከትን ለማቆየት ተጋ። ሐሳቡም ምሻቱም አምላኩ ሆነ። ያስተሳሰብ መንገዱም ለቀጣዩ የሚባረክ ወገን ማፍራት ላይ መንፈሳዊ ጥንካሬን አስገኘ። በዚህ ጊዜ ማቱሳላ ተወለደለት። ከማቱሳላ ላሜህ ተወለደ። ከላሜህ በኋላ ሄኖክ ተወለደ። ስለዚህ ከትውልድ ወደ ትውልድ የሚዳረስ የአምልኮት አካሄድን በጥንቃቄ አስረከበ። እኛ ምንድነው ያስገኘነው? አብዮታዊ እርግማን አይደል? አብዮታዊ እርግማን እኮ በእግዚአብሔር ስም ላለመጠራት በስሙ ለተጠራው ትውልድን በመናቅ በማንቋሸሽ በስሙ የነበረውን ቅብአ መንግስትን በማቃለል በማዋረድ የጀመርነው የአንደበት አብዮት የተግባር አይደለም። የአንደበት አብዮት አብዮታዊ እርግማንን በቀልድ ለመድ ነው። እንዲህ እያልን በእውነት የሚገርም ነው። እጃችሁን አንሱ አል በዚህ ባሳለፍናቸው ዘመናቶች ሁሉ
ያረገምነው ቦታ፣ ጊዜ፣ ሰዓት የለም። ምክንያቱም አካሄዳችን ወደ እርግማን አመራ። አምልኮትን ናቅን። በእግዚአብሔር ስም ላለመጠራት ያደረግናቸው ጉዞዎች የቀጣይ ተስፋዎቻችንን አመከኑብን። እያንዳንዱ ትውልድ ለራሱ የሆነ መቆሚያ፣ መኖሪያ፣ ማሰቢያ እና በቀጣይ ለታሪክም ለእምነትም ሊያቆመው የሚችለውን እውነት አጥቶ ባዘነ። በዚህ መባዘን ውስጥ አንዳንዶችን ስንመለከት አንድ ሰው ገብረ እግዚአብሔር ነበረ ስሙ። አሁን ርዕዮተ ዓለም እንጀራ ውስጥ መግባት ሲጀምር ስሙ አሳፈረው፣ የእግዚአብሔር ስም አሳፈረው። ማን አለው? ገረዘር አለው። ምክንያቱም በእግዚአብሔር ስም እንዳይጠራ ሲወያዩም ይሄ ስም እኮ በፍጹም የኋላ ቀርነትን እና ከዛም በላይ የዚህ የካህናት ቋንቋን የሚከተል ሆኖ ስለተገኘ አቤታዊ ለሆነ ካድሬያችን የምትመች አይደለህምና ስምህ ራሱ ልክ አይደለም። በዚህ ስም የተጠራ ካድሬ ሙሉ የማርክሲስት እውቀትን ሊያሟላ አይችልም። ስምህን እንዴት መለወጥ ይቻላል የሚለው ነገር ላይ ውይይት ጀመሩ የርዕዮተ ዓለሞቹ ሰዎች። መጨረሻ ላይ ሲናዘዝ ማለት ነው፣ ከወደቀ በኋላ ትውልድ ከጣለ በኋላ ሲናዘዝ ስሜን በእግዚአብሔር ስም እንዳልጠራ የለወጥኩበት ጊዜ ራሱን የቻለ የመወያያ ክበብ ውስጥ አንድ አንቀጽ ሆኖ ነበረ ብሎ ይናገራል። ገብረ እግዚአብሔር የሚለውን እንዴት እንለውጠው የሚለው ትልቁ መወያያ የክለቡ መነጋገሪያ ሆኖ ነበር አለ እና ተወያይተን ስናበቃ ከዛሬ ጀምሮ ገረዘር ይባላል። ገረዘር እንግዲህ ገብረ እግዚአብሔር ማለት የእግዚአብሔር አገልጋይ ማለት ነው። ይህንን በክርስትና ስሙ መጠራትን አፈረበት። በዚህ ስም ማፈር ምክንያት ከ60ው ዘመን የለውጥ አምልኮት ከያዝንበት ጊዜ ጀምሮ ቋንቋዎች ሁሉ ተለወጡ፣ ስሙ ሁሉ ተለወጠ። ግማሹ በተፈጥሮ ይጠራል፣ ግማሹ በመኪና ይጠራል፣ ግማሹ በአብዮት ይጠራል፣ ግማሹ በዘመኑ ባሉ ስልጣናት ስም ይጠራል፣ ግማሹ በኃያላን ስም ይጠራል። በቃ ኃያል ገዳዮች፣ አስፈሪዎች፣ አሳሳሪዎች፣ አስጨፍጫፊዎች በእነሱ ስም ይጠራል። ስም አጠራራችን ሁሉ ተለወጠ። ምክንያቱም እግዚአብሔርን በክብሩና በሞገሱ ናቅ ነው፣ አቃልል ነው። ያ በእግዚአብሔር ስም የተጠራው ትውልድ ግን በአዳም ዘር የተጠራው እግዚአብሔር ስም የተጠራው ወደ ሄኖክ ትውልድ ደረሰ። ሄኖክ የተቀደሰ ለእግዚአብሔር የተሰጠ ማለት ነው። ልክ እንደ ስሙ ኖሮ ወደ እግዚአብሔር ተወሰደ። የዘላለም ሕይወትንና እይታን በአካል አገኘ። በለበሰው ሥጋ መለኮታዊ ባህሪ ገኖ የመንፈስ ቅዱስ እሳት በርትቶ ከመላእክቱ ዓለም ከፍ ብሎ ወደ እግዚአብሔር ተወሰደ። የሚገርም ነው። በእግዚአብሔር ስም መጠራት የሚያስከትለውን ውጤት ስናይ ደግሞ በእግዚአብሔር ስም የተጠራ ትውልድ ዓለምን፣ ሰይጣንን ያሸንፋል፣ ጠላትንም ያሸንፋል። ከዛም በላይ ደግሞ በሕይወቱ ውስጥ ታሪክንና እምነትን በበጎነት ገልጾ ምሳሌነቱ የበረከት፣ የተስፋ፣ የራእይ፣ የሰላም፣ የፍቅር፣ የትህትና፣ የቅንነት፣ የቸርነት ሆኖ በምድር ላይ ለዘላለም ስሙም በትውልድ ውስጥ የማይረሳ ሆኖ ይቀመጣል። የቃል ኪዳን መጠሪያም ይሆናል። እንደ ሄኖክ፣ እንደ ኖህ፣ እንደ አብርሃም የአብርሃም አምላክ፣ የሄኖክ አምላክ፣ የኖህ አምላክ እየተባለ ሲጠራ የቃል ኪዳናቸውን ኃይል ወደ ሰውነታችን የመጥራት ዋጋ ነው። እኛ ግን ይሄ ተጸየፍን። በእግዚአብሔር ስም በሶስት መንገድ ተጸይፈናል። አንደኛ በእግዚአብሔር መጠራትን ተጸይፈናል። ሁለተኛ የእግዚአብሔርን ስም መጥራት ተጸይፈናል፣ ስሙን ተጸየፍን። ሶስተኛ እምነቱን በቆየበት በኖረበት ልክ የክፉ ነገር መተንተኛ አድርገን ተጫወትንበት፣ ረገምንበት፣ መፈክር አወጣንበት፣ ፈከርንበት። ስለዚህ ዘመናዊ ርግማን ውስጥ ገባን።
የሚታይ የሚመስለን እርግማን ወደሚታይ ውድቀት ተለወጠ። ስለዚህ የምናስበው አይሆንም። እድሜ ፈይተን ጊዜ ፈይተን ጉልበታችንን፣ አእምሯችንን፣ ጊዜያችንን አቃጥለን ውጤቱ ባዶ ነው፣ የለም፣ አይቆምም፣ አይተከልም፣ ለትውልድ አይሆንም፣ ትውልዱ አይሰማውም፣ አይቀበለውም፣ ጭራሽ ይረግመናል። አይገርማችሁ? የተጸየፍነው የእግዚአብሔርን ስም ዋጋውን ስንቀበል በእርግማን መልኩ በሕይወታችን ውስጥ ይገለጣል። እርግማን ምንድን ነው? በዚህ በአሁኑ ሰዓት እስቲ ደግሞ እርግማንን እንግለጸው። እርግማን ሲገለጽ እርግማን ዳፍንትን ያመጣል። የምን ዳፍ? የአእምሮ ዳፍንት፣ የህሊና ዳፍንት፣ የስነ ልቦና ዳፍንት፣ የውስጥ ዳፍንት ያመጣል። የምናነበው አይነበብልንም፣ የምንይዘው አይያዝልንም፣ የምንጨበጠው አይጨበጥልንም፣ የምንቆጥረው ይበተናል፣ የምናየው ይጠፋል፣ የምንረግጠው ይቦናል። የህሊና ዳፍንት ነው የሚያመጣው። የአእምሮ ዳፍንት፣ የአይን ዳፍንት ያመጣል። እይታችንን ይለውጠዋል። እርግማን አስተሳሰባችንን ሁል ጊዜ ትንሽ ያደርገዋል። በትንሽ ነገር የምንቀና፣ የምንበሳጭ፣ የምናኮርፍ ያደርጋል። እርግማን ነው እኮ የመንፈስ ጉልበት ጠንክሮ በህይወታችን ላይ ዘላቂ በሆነ መንገድ እስከ ነፍሳችን ድረስ ዘልቆ የሚያዋርደን እኮ እርግማን ስላገዘው ነው። አንዳንዶቻችሁ ብዙ ጊዜ መናፍስቶች ለምንድን ነው የማያልቁት? ለምንድን ነው ጠቅልለው የማይጠፉት? ብለን በቀስቃሹ ላይ እናማርራለን። በባህሪያችንና በቤተሰብ መዋቅር የመጣብንን ክፉ ነገር ግን አላስተዋልንም። ስለዚህ በእግዚአብሔር ስም ላለመጠራት የቀለድነው ቀልድ ዛሬ በትውልድ እንድንናቅ፣ በአየሩ፣ በንብረቱ፣ በምግቡ፣ በምንጠጣው በረከታተን እንድንጠጣ፣ ኬሚካል እንድንጠጣ አድርጎናል። ይህ መጠጡ አሁን እኮ ራሷ እኮ ይህች ሀገራችንም ከሳኒታይዘር ጋር መውጣት ጀምራለች። ሳኒታይዘር ደብለቅ ያደረጉና በቃ እኮ ምክንያቱም እንትናችን ተከልሏል፣ የጽድቅ መንፈሳችን ተከልሏል። ዋጋ ማግኘት ብቻ ነው የምንፈልገው። በየትኛውም መንገድ ይሁን ዲያብሎስን ሰጭ አድርገን ሞከርነው። ብዙ ትውልድ አከሰረ። አሁንም ከሱ እጅ አልወጣንም። ስጠን እያልን በአዙሪት ውስጥ እንገኛለን። አንዳንድ ጦስ እናዞራለን፣ ብዙ ነገር እንረጫለን፣ በየሰው ደጃፍ ላይ እንበትናለን። በቃ ምን የማንጥለው የማንወረውረው የማናርደው የማናፈሰው አይነት ደም እኮ የለም። ያ ሁሉ ታዲያ የእጃችን ውጤት ፋይዳው እርግማን ሆነ። ቀደም ሲል ትልቁ የእግዚአብሔር አምላክን ጥበብና ተስፋን ከነራእዩ ያገኘው ላሜህ ምንድን ነው ያለው? ከእጃችን ተግባር ከንውን ከእጃችን ስራ ከእርግማን ያድነናል ብለው ኖህ አለው። እንደተባለውም ደግሞ አዳኝ ሆነ ኖህ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ ወደ እግዚአብሔር ተወሰደ። የሱ ትውልድ ከማቱሳላ በኋላ ደግሞ የተወለደው ላሜህ፣ ከላሜህ በኋላ የተወለደው ኖህ ደግሞ አካሄዱን ከእግዚአብሔር ጋር አደረገ፣ በሞገስም የተቃኘ ሆነ። የሚገርም ነው። ዘፍጥረት 6 ቁጥር 9 ላይ የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹም ሰው ነበረ፣ ኖህም አካሄዱን ከእግዚአብሔር ጋር አደረገ ይላል። ተመልከቱ። ኖህም ከእግዚአብሔር ጋር አካሄዱን አደረገ። ያኛው አያቱ ወደ እግዚአብሔር ተወሰደ። መወሰዱን አመነ፣ አየ። መወሰዱን በህይወቱ ውስጥ አስቀመጠ። ምን የምናስቀምጠው ነገር አለ? አሁን እኛ እኮ ብናስቀምጥ እርግማን ብቻ እኮ ነው፣ ብናወራም እርግማን ነው። አሁን ድሮ እናወድማለን፣ እንደመስሳለን፣ እናጠፋለን፣ እናሳድዳለን፣ እንበትናለን እያል ብዙ ማለት አልፎም ተርፎ በካፒታሊስቱ ዓለም ላይ ካፒታሊዝምን እንደመስሳለን አለ። በካፒታልም ተራገምን እኮ በኢኮኖሚ። ከዛ በኢምፔሪያሊዝምን እንደመስሳለን አለ። ከዛ ራሳችን ተደመሰስንና ወደ ኢምፔሪያሊስቶች ሀገር ሄደን ጡረተኛ ሆነን እዛም በቃ ዝም ብለን ስናወራ ግማሹ እዛው አለቀ፣ ግማሹ እዚህ ተቀበረ። አሁን ግማሹም እዛው አለ፣ ይንተፋተፋል፣ ይንደፋደፋል።
ለምን እርግማን ይዞታል? ወደ ረገመው አገር ሰው ይሄዳል እንዴ? ኢምፔሪያሊዝም ይውደም እያለ የነበረው በሙሉ እዛ ሄዶ የኢምፔሪያሊስቶች ጡረተኛ ሆኗል እኮ። ይውደም እያለ ኖሮ እንደገና መጦሪያውን እዛ አደረገ እኮ። የኛ እርግማን ስመ አምላክን ጠላን እና ገረግዘር አለ ስሙን ገብረ እግዚአብሔርን የመለሰው አሁን ልጆቹ ብዙዎቹ ከጠፉ በኋላ አንዳንዶቹም በአመልና በሱስ ከተበላሹ በኋላ ሌሎቹ ደግሞ በጣዖት መንፈስ ከተሸማቀቁ በኋላ አሁን እንዲወጣለት ሲመጣ ስሙ ገረዘር ነው። ለምን ለወጥከው ብዬ ስጠይቀው ስመ እግዚአብሔርን ያኔ ማመን አልፈለግንም፣ ከስሙ መጣላት አለብህ ብለውኝ ተጣላሁ። እኔም አመኘበት ተቀብዬ እግዚአብሔርን አስቆጥቻለሁ። ከዚህም የተነሳ አሁን ያሉኝ 8 ትውልዶች ከዛም ውስጥ 3ቱ ሲሞቱ ሌሎቹ ደግሞ በአመል በሱስ ባክነው የሞት ዳርቻ ላይ ይገኛሉ። የተሻለ እምለውም እኔን እንደ እሾህ የሚመለከተኝ ነው። ልጅ ብዬ ስጠይቀው ሙልጭ አርግቦ ሰድቦ ያሳደደኛል። ሀቃ የጩኸት ሆነ። የዚህ ህይወቱ እርግማን ነው። አየህ ምን አደከመ እንዴ? ከዛ በኋላ እንደገና ረጋሚዎች ሆን እኮ። መጀመሪያ አስረገምን፣ ከዛ ረገምን፣ ከዛ በኋላ እኛ ራሳችን ደግሞ ረገምን። ከዛ በኋላ የተረገምንበትን ውጤት በትውልድ ውስጥ አየን። ከዛ በላይ ደግሞ የህይወት አቅጣጫዎች በሙሉ ወደ ጨለማው ሲወስደው የተማመንበት ርዕዮተ ዓለም እንደ እምቧይ ካብ ፈረሰ። ውስጡም ውጭውም እርጉም መሆኑን አሳየ። የተከፈለው መስዋዕትነት በሙሉ ትውልዱን ሁሉ ከአፈር ዱቄት ደባልቀን ምንም የቆመ ታሪክ የለም። በዝባዦችን እናጠፋለናል፣ በዝበዛው ጨመረ። ጭቆናን እናወድማለናል፣ እንደውም ጨቋኞች አውዳሚዎች እኛው ሆነን። ስለዚህ የአብዮት እርግማን ዋጋ እየከፈለ ነው። ምን አደከማችሁ? ስለዚህ ኖህ በእግዚአብሔር ፊት ሞገስ አገኘ ይላል። ይሄኛው ደግሞ ለየት ያለው ምንድነው? ሞገስ አገኘ። የፊት ሞገስ አገኘ። ኖህ መድኃኒታችን ኢየሱስ ክርስቶስ በሞገስና በጥበብ አደገ ይላል። ደግሞ የሉቃስ ወንጌል ላይ በሞገስና በጥበብ አደገ ይላል። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። አያችሁ፣ ዘፍጥረት 6:8 ላይ ታገኙታላችሁ። ሞገስ ተጨመረ። ሞገስ ከዛ በፊት አልነበረም። ሄኖክ እንኳ ተወሰደ እንጂ ሞገስን አላገኘም። ሞገስ ሄን የፊት ገጸ ብርሃን እርግማንን የሚያርቅ ነው። የፊት ገጸ ብርሃን የመላእክትን ኃይልና ጥበብ የሚስብ ነው። የፊት ገጸ ብርሃን የሰላም አምላክ የሚናገርበት ነው። የፊት ገጸ ብርሃን የእግዚአብሔር ፍቅር የሚነበብበት ነው። ገጹ ተለወጠ። በምን? በሞገስ ተለወጠ። የሞገስ ኃይልና ጥበብ እየጨመረ ሲመጣ መድኃኒታችን ኢየሱስ ክርስቶስ ጋር ሲደርስ በሞገስና በጥበብ ያድግ ነበር። እግዚአብሔር ስሙ የተመሰገነ ይሁን። ሞገስ ለኖህ ተጨመረለት። ከዛ በፊት የነበረው ሞገስ የለውም። ሄን የምትባለዋ ሞገስ በሰው ልጅ ሕይወት ላይ ብርሃናዊ ነጸብራቅ ብቻ ሳይሆን ታሪክን፣ እምነትን፣ መንፈሳዊ ዋጋን፣ ክፍያን፣ መገለጥን፣ የእምነት ተስፋውን እውን የምታስጨብጥ በውስጥ በኩል የሚኖር ኃይልን የምታስተገኝ ሞገስ ናት። ሞገስ ጨመረ። ሞገሳችንን እኛ ናቅ ነው። እግዚአብሔር ሞገስ ሰጪ ነው። ይጨመርልሃል በየጊዜው። ከተወሰደው ሄኖክ ደግሞ የበለጠ ኖህ ሞገስን አመጣ ለትውልዱ። የሞገስ ክብር በእርሱ ዘንድ እየጨመረ መጣ። ሞገስ አካሄድን ከእግዚአብሔር ጋር ለማድረግ የሚያግዝ ተጨማሪ መለኮታዊ ምሪት ናት። ሞገስ የእግዚአብሔር ፊትን በፊታችን ላይ ማኖር ነው። የርኅራኄ ገጽ
ርኅራኄን እና በጎነትን ከነፍቅሩ የሚያስተምር ነው የኛው ሞገስ። ከዛ በኋላ ይሄኛው ትውልድም ሊቆም አልቻለም። የማይቆም ትውልድ በእግዚአብሔር ስም መጠራት በሚክያስ 4 ቁጥር 5 ላይ እንዲህ ይላል፣ ሕዝቡ ሁሉ እያንዳንዱ በየአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን ብሎ በትንቢያነቱ በነቢይነቱ ላይ ይህንን ቃል ጨመረበት። በእግዚአብሔር ስም ለዘላለም እንሄዳለን። ስንወጣ ስንገባ በእግዚአብሔር ስም እንወጣለን ማለት ነው። ስንሰራ ስንበላ በእግዚአብሔር ስም እንሰራለን እንበላለን ማለት ነው። በስሙ መባረክን አናፍርም ማለት ነው። አሁን እኮ ያፈረ ትውልድ ነው። አሁን እንዴት ነህ እንደምን አለ ሲባል እግዚአብሔር ይመስገን አይልም። ደህና የእግዚአብሔር ንቀት የደህንነታችንን ደህና ክፉ ያደረገብን ትውልዶች ነን። የደህንነትን ደህና ለውጦ የእርግማን ቃል የክህደት ቃል ያለበት የውሸት ቃል ያለበት ድምፅ እንድናወጣ በግድ በእርግማን ተገድደህ ደህና ትላለህ። ትልልቆቻችን በሙሉ እግዚአብሔር ይመስገን የሚሉ እኮ አሁን የሉ። በደንብ እስቲ አስተውሏቸው። በስልጣንም በከፍታም ያሉ ሁሉ ያሳለፍናቸውም አሁንም ያሉትም ቢሆኑ ስመ አምላክን የተጸየፉ ናቸው። እግዚአብሔር ይመስገን አይሉ። በጓደኝነትም በወሬም ስመ አምላክ በቃ ኋላ ቀር ነው የሚለው የዛ የእብዱ ርዕዮተ ዓለም አብዮተኝነት በባህሪያቸው ውስጥ ያልወጣላቸው እስካሁን እድሜያቸውን ለክፉ እይታቸው ክፉ፣ የሚያዩትም ክፉ፣ የሚናገሩበትም ክፉ፣ የሚኖሩትም ክፉ የሆነባቸው ትውልዶች እስካሁን ስመ እግዚአብሔርን መጸየፉን አልወጣላቸው። ታዲያ እንዴት ነው? ምን ይመስላችኋል? እግዚአብሔርን እንጸየፈው ስሙን የተጸየፈው ትውልድ ገረግ ዘር እኮ አሁን ዘሩ ሁሉ ጠፍቷል። በቃ ተበላሽቷል። አለኝ የምለው ትውልድ የለኝም ማለት። በእድሜው ልክ የሰራው ነገር ደግሞ ይሄ ነው ብዬ ምረካበት ሁኔታ የለም። ሁሌ ሰቀቀን ኑሮ እንደኖርኩ አሁን ልሞት ነው። ሌሊት ቅዠቱ፣ ቀን ድካሙ፣ መባዘኑ፣ እረፍት ማጣቱ ሁሉ የህይወቴ ስቃይ ነው። ምን ላድርጋል? መስገድ ሲጀምር አሁን ተሽሎኛል ብሎ መጣ። ገረዘር እኮ ነው። ስመ እግዚአብሔርን መጸየፍ እኮ ነው ይሄ። አሁንም ይሄን ከተጸየፈው ትውልድ የተገኘው አሁንም በቃ እንቦ ከረዩ ይላል። በቃ አየህ፣ ከባድ ነው። ሁሉ ተንታኝ፣ ሁሉ አውሪ፣ ሁሉ ታሪክ አዋቂ፣ ሁሉ ቀላማጅ፣ ሁሉ ዘላባጅ ሆነና በህይወታችን ውስጥ በህይወት መቀለድ ጀመርን። በህይወት እንቀልዳለን። ነገሩ እግዚአብሔርን ስንተው አፈር ርካሽ እንደሆነ ሁሉ ሰውነታችንም ርካሽ ነው። በየሄደበት የሚወድቅ ነው። ርካሽ ነና። በቃ ክብር ተለየን፣ ሞገስ ተለየን፣ ጸጋ ተለየን። መንፈሳዊ ስሜቱና በጎነቱ ከውስጥ በኩል ሊኖር የሚችል ታሪካዊ እውነታው ወጣ። የእምነት ጉልበቱ የእምነት ኃይሉ ራቀብን። ስለዚህ ሳናምን በቤተ እግዚአብሔር አገልጋዮች ነን፣ ሳናምን አባቶች ነን፣ ሳናምን ስመ እግዚአብሔርን እንጠራለን። ግን በውስጣችን ስመ እግዚአብሔር ጉልበት የለውም። ለምን? ጉልበት ቢኖረው ይሄ ሁሉ ውርደት፣ ይሄ ሁሉ ውድቀት፣ ይሄ ሁሉ ችግር፣ ይሄ ሁሉ መለያየት፣ ይሄ ሁሉ መበላላት፣ ይሄ ሁሉ መጠላላት አይኖርም ነበረ። ስለዚህ በአምላካችን ስም አለ ታላቁ ሚልክያስ ነቢይ፣ በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን አለ። ስሙ ሲኖረን ሞገሳችን ያብባል፣ ሰማያዊ ተስፋችን ይለያል። የምናየው ምድር ይባረካል። የምናየው እንስሳት፣ አዋፋት ሁሉ የደስታ ምንጭ ይሆናሉ። በምታየው ደስ ይላል። በአምላካችን ስም ከፍ እንላለን ይላል መዝሙር 20 ቁጥር 5 ላይ። ይህንን የከፍታ ስም ሊሰጠን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ሲወለድ እመቤታችን ቅድስት ድንግል ማርያም ስሙን ማን አለችው? ኢየሱስ አለችው። የተቀባ ንጉሥ ስትል ክርስቶስ አለችው። ወደ ክርስቶስ የሚሄደው ትውልድ አሁን
ያ የተረገመው ወደ ኖድ፣ ይሄኛው ትውልድ በእግዚአብሔር ስም የተጠራው ደግሞ ወደ ክርስቶስ ይሄዳል። እስቲ ወደ ክርስቶስ የሄደበትን መንገድ ስናይ የሉቃስ ወንጌል ምዕራፍ 3 ቁጥር 37 ላይ የማቱሳላ ልጅ የሄኖክ ልጅ የያሬድ ልጅ የመላእሌል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ የእግዚአብሔር ልጅ ይላል። ብን ኤሎሂም የእግዚአብሔር ልጅ፣ እግዚአብሔር ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ። ማጋ መጣ? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ቤት ተገኘ? በቤተልሔም ይሁዳ። ያ ወደ ኖድ፣ ይሄኛው ወደ ቤተልሔም። እግዚአብሔር ስሙ የተመሰገነ ነው። እንግዲህ ቤተልሔምን ዛሬ መድኃኒታችን ኢየሱስ ክርስቶስ ተወልዶበት እናያለን። ዛሬ ተወለደ። እዚህ የማይቋረጥ ትውልድ፣ በአንድ ዘመን የማይቆም ትውልድ። የአብዮቱ ትውልድ እኮ ቆመ። ኮሙኒዝም እንደርሳለን ብሎ ነበረ። ኮሙኒዝም ራሱ ጠፋ። ከዛስ ግንባሪዝም፣ ወደ ግንባሪዝም ተለውጠን አሁን ግንባሪዝም ላይ ነን ያለ ነው። በኖህ ዘመን የነበረው ኖህ ሞገስን አገኘ ነበር ያለው። ኖህ ሞገስን አገኘ። በምኑ ላይ? በፊቱ ላይ ሞገስ ተላበሰ። ትውልድ የሚባርክ ታሪክን የሚያቆም እምነትን ለዘላለም የሚያጸና በሕይወቱ ለዘላለም ስሙ የሚጠራ ስሙ የማይሞት እምነቱ የማይሞት ሕይወቱ የማይሞት ሲሆን በትውልድ ውስጥ አለ። ማ ተገኘ? በኖህ ትውልድ ውስጥ። ይኸው እኮ እዚህ ጋር እዚህ ሄኖስን እናገኛለን፣ ኖህን እናገኛለን። የቃይናንም ልጅ አርፋክስድስ፣ የአርፋክስድ ልጅ የሴም ልጅ የኖህ ልጅ የላሜህ ልጅ እያለ እኮ መጣ ታሪኩ። ልጁ የኖህ ልጅ አለ። ኖህ መጣ እዚህ በማዘር ውስጥ በክርስቶስ ዘር ውስጥ ክርስቶስ ሕይወት ውስጥ በመንፈስ ቅዱስ ግብር ሲወለድ ኖህ አለበት። ኖህ ማን ነው? እረፍት ነው። በአካል ሥጋ ማን ነው? ኖህ ነው። ኢየሱስ ክርስቶስ ይዞ የመጣው ያንን ነው። አለ ሥጋ በመንፈስ ቅዱስ ግብር ሲወለድ ማንን ይዞ መጣ? ኖህን ይዞ መጣ። ከዛም ላሜህን ይዞ መጣ። ከዛስ ቃይናንን ይዞ መጣ። ከዛ ሄኖስን ይዞ መጣ። ያ የመጀመሪያው በስመ እግዚአብሔር ሰው ተብሎ የተጠራው የእሱን ስም ይዞ መጣ። ሴትን ይዞ መጣ። ምትኩን፣ መካሻን፣ ካሳዬን ሼት የሚባለው ምትኬ፣ ካሳዬ፣ ካሳሁን ነው። ያን ይዞ መጣ። ከዛም ወደ አዳም፣ ከዛ የማይረሳ የእግዚአብሔር ልጅ ከአዳም ተገኘ። በቃ የእግዚአብሔር ልጅ እዚህ ጋር ከአዳም ተገኘ። ያ ከአፈር፣ ይሄኛው ከመንፈስ ቅዱስ ኢየሱስ ክርስቶስ ከመንፈስ ቅዱስ፣ ያኛው ከሰው ዘር፣ ይሄኛው የእግዚአብሔር ልጅ መንፈስ ቅዱስ በዘላለሙ አምላክ ተዋጅቶ ተገኘ። ስለዚህ የማይቆም ታሪክ ነው። የኛ ታሪክ ቆመ እኮ ከአብዮቱ በኋላ። በቃ አብዮቱ በሙሉ ነገር ቆመ እኮ። ከዛ በኋላ ግንባሪዝም በረታ። ግንባር ማለት በቃ የምንጠራበት ግንባር ማለት ነው። በቃ እንዲህ የነፃነት ግንባር፣ እንዲህ አይነት ግንባር እያልን ግንባሪዝምን እኛ ደግሞ ተቀበል። በግንባሪዝም ለረጅም ዘመናት ሞገስ የሌለው ግንባር፣ ጸጋ የሌለው ግንባር፣ እምነት የሌለው ግንባር፣ ተስፋ የሌለው ግንባር፣ ታሪክ የሌለው ግንባር። በቃ ይኸው አንዱ በግንባር አለቀን። በቃ ግንባር ስንል ሁሉም ግንባሩን እያለ በቃ ወደቀ። ዘመኑ ሁሉ በውርደት ተከናወነ። ስለዚህ አብዮታዊ እርግማኖቻችን ገና ረጅም ጊዜ የማይቆም መሆኑን የምናውቀው ዛሬም ስመ እግዚአብሔርን የተጸየፉ ሰዎች መኖራቸውን ስናይ ነው። በእግዚአብሔር ቤት ሆነው ስመ እግዚአብሔርን አያከብሩም። እዚህ በስመ እግዚአብሔር የኖሩት እኮ እጅግ በጣም ዘላለማዊ ተስፋን ለማኖር በክርስቶስ ኢየሱስ የምንጠራበትን ክብር አገኘን። በክርስቶስ ክርስቲያን የተባለው ትውልድም አሁን ይቀልዳል፣ ይደነክራል፣ ይዘፍናል፣ ይጨፍራል፣ ይንፈራገጣል፣ የማይታወቅ ልሳን ያወራል፣ ይቀልዳል፣ ያሾፋል፣ በክርስቶስ እንሳቅ ይበላል፣
በክርስቶስ ደስ በለን እንጨፍር ብሎ ይጨፍራል፣ ይራቆታል፣ ይወዛወዛል፣ ምን ቅጡ ይደናበራል፣ ይርበተበታል፣ ከዛ ይጨነቃል፣ እንደገና ይጮሃል። ምን ነገሩ ሌላ ነው። ክርስትናችንም ውስጥ እርግማንን ይዘነዋል። እርግማኑ አልለቀቀንም። በክርስቶስ እርግማን ተሽሮልን እንደገና ወደ እርግማን ገብተን የሐሰት ነገሮች በሙሉ ለሕይወታችን በውሸት የምንቀልደው ቀልድ እምነትን የሚያሳፍር ለአሕዛብ መቀለጃ፣ ለወሬኞች፣ ለቀልደኞች መተቻ ሆኗል። ክርስትናችን እኮ ውሸቱ ሁሉ ስለበዛ አቤት አቤት ውሸት፣ አቤት ውሸት፣ ያልሆነ የሐሰት ትንቢቶች ከአቅማችን በላይ ተሸክመናል። ለዚህ በአሁኑ ወቅት ወደ ቤተልሔም የሚወስደው መንገድና በክርስቶስ የተጠራንበት ኃይል በአብዮታዊ እርግማን እና በክህደት ተመቷል። በግድሌሽነት፣ በቸልተኝነት፣ ጸሎት በመጥላት ጸሎት የማይስማማው አሁን ብዙ ነው። እንደገረዘር አሁን ወደ ገብረ እግዚአብሔር የመጣው በጣም ሲመሽ እጁ ሲያዝ ነው። አያችሁ፣ ስመ እግዚአብሔርን የተጸየፈ ትውልድ እግሩ ይያዛል። የትም መሄድ አይችልም። እዛም ቢሄድ መከራ ነው፣ እዚህም ቢሄድ መከራ ነው። ቢወጣ መከራ ነው። መመለሻ የለም፣ መመለስ የለም። ወጥቶ ባህር ውስጥ ነው። ኢላማ መጫወቻ ነው። ኢላማ መተኮሻ ነው። የኢላማ ታርጌት ነዋያ ነው። የጥይት ተኩስ መማሪያ ነው። አቤት አቤት! አያችሁ፣ በማቴዎስ 12:1 ላይ አሕዛብ ሁሉ በስሙ ተስፋ ያደርጋሉ። በስሙ ተስፋ ያደርጋሉ። በማን ስም? በኢየሱስ ክርስቶስ ስም። ይሄው እንደሚወለደው ማቴዎስ 12:1 ነው እንዲህ የሚለን፣ በስሙ ተስፋ ያደርጋሉ። ዘዳግም 10:20 ላይ ደግሞ አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በእርሱም ከእርሱም ጋር ተጣበቅ፣ በስሙም ማል ይላል። በእግዚአብሔር ስም ማል ይላል። የእንግሊዝ አንቀጽ ምንም ፍትህን አላመጣ። በስሙ የሚምሉ ሰዎች ግን መጀመሪያ በጓደኝነት ሲማማሉ እውነትን ይናገራሉ። ዛሬ በእግዚአብሔርም ምለን በሕግም ቁጥር ተይዘን እንካካዳለን። በስሙ ማል፣ ከእግዚአብሔር ጋር ተጣበቅ ነበር ያለ። ብዙ መቶ ሺህ የሕግ አንቀጾችን ብናጠና ፍትህን አናመጣው። ምክንያቱም መጀመሪያ ፍትህ የጠፋው በአእምሯችን ውስጥ ነው። ከዛ በህሊናችን ውስጥ ነው። ከዛ በልቦናችን ውስጥ ነው። ከለላ ወደሚባለው እርግማን ስንሸጋገር ደግሞ በሚቀጥለው እሱን እንማራለን። አሁን ግን በቤተልሔሙ ንጉሥ መወለድ እውነተኛ የሆነ ክርስቲያኖች ሁሉ ደስ ይበላችሁ፣ ክርስቶስ መድኃኒታችን በቤተልሔም ተወልዶልናል። የሱ መወለድ ምንን አመጣ? የሰማይ መላእክትን ጠራ። እረኞች የእግዚአብሔር ብርሃንና ቃልን አደመጡ። በቤተልሔም ምስጋና አቀረቡ። ምድሪቱ የእግዚአብሔርን ክብር እና ልጅ አየች። የእግዚአብሔር ክብር ለምድር በክርስቶስ ኢየሱስ ተመለሰላት። የፀሐዩ ድምቀት እና ውበት የክብር ደመና፣ ሙሴ ያየው የክብር ደመና፣ ኤልያስ የተነጠቀበት የክብር ደመና በክርስቶስ ኢየሱስ ዘንድ ተገለጠ። የክብር ደመናችንም ክብር ይሆን ዘንድ አምላክ ሰው ሆነ፣ ሰው አምላክ ሆነ። የቃል ኪዳን የትንቢቱ ፍጻሜ በልጁ በኢየሱስ ክርስቶስ ምስክርነት ተገኘ። እግዚአብሔር አብ በልጁ ደስ አለው። እግዚአብሔር ወልድ በምድር ላይ ተገኝቶ በቤተልሔም ተወልዶ ሥጋን ለብሶ መወለድን ባረከው። በመወለድ እርግማን በስቶ ነበር። በመወለድ ክርስቶስን አየነው። በቤተልሔም ግርግም አገኘነው። ስለዚህ የቃየን ልጅ ይላል፣ የቃየን ልጅ የአርፋክስድ ልጅ፣ የሴም ልጅ፣ የኖህ ልጅ፣ የላሜህ ልጅ፣ የማቱሳላ ልጅ፣ የሄኖክ ልጅ፣ የያሬድ ልጅ፣ የመላልኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ። አያችሁ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ እግዚአብሔር ትውልድ ውስጥ ገባ። የሚገርም ነው። እግዚአብሔር ስሙ የተመሰገነ። ትውልዱን አልጣለውም። እርግማን የበዛበትን ያንን ለእርግማን የኖረውን ሁሉ በምህረት ጎበኘው። በማ ልጅ? በእግዚአብሔር ልጅ። ታሪክ ሁሉ በማ ላይ ቆመ? በእግዚአብሔር ልጅ ላይ ቆመ።
ከዚህ በኋላ የምንሰራው ታሪክ የእግዚአብሔር ልጅ ስራ ነበረ። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12። አሁን ለተቀበሉት በስሙ ለሚያምኑት በስሙ ተጠርተናል። በስሙ ለተጠራንበት የውስጥ እምነት አገልጋዮች መሆን አለብን። የተጠራንበትን ስም ስናገለግል በክፋት ካገለገልነው የተረገምን ነን። ስም ተሰጥቶን በስሙ ዋጋ አልኖርንምና የያዝነው የነካነው ያየነው ያሰብነው ግብ የለውም። የተበተነው ባቢሎን ነው። በሕይወትም በቃልም በቋንቋም ባቢሎን እንሆናለን። ይደገማል፣ ራሱን ይደግማል። ታሪክ ራሱን ይደግማል የሚለውን ቃል የምናስበው ቁጣም ራሱን ችሎ ይደግማል፣ እርግማንም ራሱን ችሎ ይደገማል። አንድ እህት በሕይወቷ ዘመን ሁሉ ልጇን ስታየው በጣም ታዝናለች። እዛ በቅብጥብጡ ጊዜ በተወጣጠረ ልብስ በምትሮጥበት ጊዜ ባትና እግር ጡንቻ በምታሳይበት ጊዜ የምትስቀው ሳቅ አንድ አጭር የሆነ ልጅ አየችና በእጥረቱ ሳቀች። ከት ብላ ሳቀች። በተፈጥሮው ሳቀች፣ በቁመቱ ሳቀች፣ በአቀማመጡ ሳቀች፣ በእግሮቹና በእጆቹ ከት ብላ ሳቀች። ልጅ አልወለደችም ነበርና ስትወልድ ያ እርግማን ሆኖ እሱን የሚመስል ልጅ ወለደች። ይሄ ልጅ ከየት መጣ ይላሉ። ባካችሁ እናንተ አታውቁም። የሰራሁት ስራ የሳቅኩት ሳቅ በኑሬ ውስጥ ገባ አለች። እንግዲህ ከዛ ልጅ ያካጭሩ ከድንክየው ልጅ አልተጋባችም። ሁሉም ምን ይላል? ይሄ ልጅ ከየት መጣ? ከማዘር ነው። የኛ እኮ እንዲህ የለም። ባልየውን በበኩሉ ከኛ ዘር የለም እኮ። ሚስቱ እንደሳቀች አላወቅም። አያችሁ፣ ሳራ የሳቀችው ለተባረከ ትውልድ ነው። እሷ የሳቀችው በሰው ህልውና ውስጥ ነው። የሰው ህልውና አደገኛ ነው። አይ እግዚአብሔር የፈጠረው ነው። እግዚአብሔር በፈጠረው ፍጡር ውስጥ በተከፈለው ዋጋ ስንስቅ ያንኑ ዋጋ መልሰን እናገኘዋለን። ከዛ በኋላ ስታፍር ኖራ ተማረ፣ ትልቅ ሆነ፣ ደረጃውም ከፍ አለ። ያጭሩ ይባላል። በዚህ ዘር ቆጥረውም አላገኙም አጭር ሰው። ሲጋቡም ደግሞ ረጅም ሰው እንዲወለድ ነበር። የባልየው ሐሳቡ ደግሞ በውስጡ ነበር። አሁን ከኔና አንቺ የሚወለደው እያለ ያወራሉ እኮ። ከኔና አንቺ የሚወለደው መለሉ የሆነ በቃ ትልቅ የሆነ ተምሮ አገር የሚያኮራ እኛን የሚያስመሰግን በእኛ ህይወት ውስጥ ደግሞ ትልቅ ጉልበት ያለው እኛን የሚጦር የሚያስደስት ለታሪክ የሚመች ለሀገሩ የሚመች ይሆናል እያሉ ያወራሉ። አይጸልዩም። ግን እሷ ከት ብላ የሳቀችው ተወለደ። እንደዛ ያደረገው መንፈስ ውስጧ ገብቶ ይሰራ ነበር። የዕለት አምልኮት የለማ መልካችን ውበታችን ያቅበዘብዘናል እኮ ያሯሩጠናል እኮ በዚህ ባል ማን ሆኖ ነገር የለም። አሁን ደግሞ ቲክቶክ ተጨምሮልናል። በቃ መፈንጨት ነው፣ መጋለብ ነው፣ መወዛወዝ ነው፣ ቅን ማለት ነው። በቃ ምንቅጡ በቃ መንፈራገጥ ነው። ሰማዩን በቃ መርገጥ ነው የሚያቅተን። ብንደርስ ደስ ይለናል። ወደ ላይ ብንዘል መዝለል ነው። ቲክቶኩ የትውልድ አጠቃላይ መውደቂያ ሆኖ የሚታይበት ነው። ለትምህርት አላዋል ነው፣ ለመበላሸት አዋል ነው፣ ለነገር አዋር ነው፣ ለስድብ አዋል ነው። ተመቸን ደግሞ እንትኑም ሞባይሉም ተመቸን። ከዲያብሎስ አሰራር ጋር እርግማንን በህይወታችን ውስጥ እየጋበዝ ነው ብንመጣም የኛ ጌታ የኛ አምላክ ዘመናቶችን፣ ጊዜያቶችን፣ ወቅቶችን የሚዋጅ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው። ተወልዶ ይህን ስልጣን ሰጠን። በስሙ ተጠርተናል። ስሙ አሸናፊ ነው፣ ድል አድራጊ ነው። ከአልፎም ተርፎ ሞትን እስኪሽር ድረስ የቃል ኪዳኑን ጉዞ በእኛ ውስጥ ምሕረት እየሰጠ በመንፈስ ቅዱስ ኃይል እየባረከ ደህንነትን እያጎናጸፈን አጋንንትን እያወጣ በእጁ እየባረከ
እንጀራዎችን እያበዛ የተጨነቁትን እያጽናና የወደቁትን እያነሳ ወደ ቤተልሔም ወደ ቀራንዮ ከቤተልሔም ተነስቶ ወደ ቀራንዮ ጉዞ አድርጓል። የኛ ጌታ ዛሬ በቤተልሔም ተወልዶልናል። የሰላም አምላክ፣ የሰማይ ሞገስ፣ የሰማይ ጥበብ፣ የሰማይ ረድኤት፣ የሰማይ ተስፋ፣ የሰማይ ራእይ በአካል ተገልጦልን ለኛም ይህን ሰጥቶናል። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይህንን የሰጠን መድኃኒታችን ኢየሱስ ክርስቶስ ነው፣ ማንም አይደለም። አሁንም ጸጋውን ሞገሱን የሚሰጠን እሱ ነው፣ ሌላ ማንም የለም። ትውልዳችን ጸጋና ሞገስ ይነሳል። ሐሳቡን ስትከተሉት ወደ አመል ወደ ሱስ ይወስዳል። አካሄዱን ስትጠብቁ አላስፈላጊ የሆኑ መንገዶችን ያለማምዳል። ከዲያብሎስ ከርኩሳን መናፍስት ጋር ያገናኛል። ትውልዳችን የኖረበትን እርግማን አሁን በእጥፍ እየተቀበለ ነው። ይቅበዘበዛል። ስራውንም እድሉንም ኢኮኖሚውንም ሁሉንም አጣው። ዋጋውንም ረድኤቱንም በረከቱንም ሁላችንም አጣ ነው። ስሙኒ ዋጋ ነበረ ጠፋች። 5 ብር ዋጋ ነበር ጠፋ። 10 ብር ዋጋ ነበር ጠፋ። አሁን 100 ብርም ዋጋ እያጣች ነው። ለምንድን ነው? የረድኤታችንን ጉልበት እርግማን ወሰደው። ምን ያረገም ነው አለ። መጀመሪያ ረገምን፣ ከዛ ተረጋገምን። አሁን ምን አይነት ጉድ ነው እያለ ደግሞ እንራገማለን። ጊዜውን እንራገማለን፣ በረከት ማጣትን እንራገማለን፣ ገበያውን እንራገማለን፣ ትውልዱንም እንራገማለን። አሁን እኮ እርግማን በእርግማን ነው። ስራውን የማይራገም ማለት ከዚህ ስራ የሚገላግለኝ በበረከት አይደለማ፣ በተስፋ ውስጥ አይደለማ የምትሰራው እኮ በግድ ነው እኮ የምትሰራው። ገንዘባችንን አነሰች ብለን በማነሷ እናጉረመርማለን፣ እንራገማለን። መፈክር እኮ መጀመሪያ ዘመናዊው ነገር እኮ እርግማን ነበር። መፈክር እኮ እርግማን ነው። አላወቅነውም? ዘመናዊው እርግማን ይባላል እኮ መፈክር። ስቴጃችሁን አንሱ ብለን በቀኛችንም በግራችንም ረጅም ዘመን ረገምን እኮ። ቀይ መንገደኞች ብለን እኮ ቀይ መንገደኛውንም በደንብ ረገም ነው። እንደዛ የረገሙት እየረገሙት አሰሩ። ምን አይነት አብዮት ነው! በራሳቸው ሲደርስ እንደገና ተረገሙ። ወደ ሞት ፍርድ ሲወሰዱ እየተራገሙ ነበር የሄዱት። መጀመሪያም የወሰዷቸው እየተራገሙ ነበር የተቀበሩት። አፄ ኃይለ ሥላሴ እየተራገሙ ነው የወሰዷቸው፣ እየረገሙ ነው ደግሞ የወሰዷቸው። አንተ ጨቋኝ፣ አንተ በዝባዥ እያሉ በኋላ ያሉት ርዕዮተ ዓለም የጠበቁት ነገር ተከለለ። ምን ሆነ? የእርግማን ዳፍንት ያዘው ነው በሙሉ የሚሰራው የሚጽፈው የሚያወራው ዳፍንት ያዘው። የእርግማን ዳፍንት ማለት በዚህ በገጸ ሰውነት ላይ ያለው ያ እርግማኑ እሱ እየጨመረ መጣ። በኋላ ረጋሚዎቹ ራሳቸው እንደገና ደግሞ ተጣልተው አንዱን አንዱ አሰረው፣ አንዱን አንዱ የሞት ፍርድ ፈረደበት። ጀነራሎቹ እነዚህ ያለፉት እልቂቶች እነሱን እስቲ አስታውሱት። እውነት አይደለም እኮ ማለት አንችልም፣ እውነት እኮ ነው። እነሱ ደግሞ ታስረው ይራገሙ ነበር። ለዚህ ነበር እንደ ደከምነው፣ ለዚህ ነበር እንደ እንደዛ ያወጣ ነው። ውጤታችን የሆነ ወንድ ልጅ አይውጣልሽ፣ ወንድ ልጅ አይውጣላችሁ፣ እናንተ ቤተሰባችሁ ሁሉ መቅሰፍት ይውረድበት እያሉ ታስረው ደግሞ ይራገማሉ። የማያውቁትን እርግማን እዛ ጀመሩት ወደ ሞት አቅጣጫ ሲሄዱ እና ረጋሚዎቹ ረገሙ። አሁን እኮ ስንት እርግማን አለብን? መጀመሪያ እርግማንን አስተማር፣ ሁለተኛ እርግማንን ተማር። ከዛ እርግማንን ያስተማሩን ሰዎች እንደገና ደግሞ ተረገሙ። ከተረገሙ በኋላ ደግሞ እንደገና ደግሞ ረጋሚያዎቹ ደግሞ እንደገና ተረገሙ። ይሄ ምንድነው? የኛ ኑሮ እኮ የመረጋገም ነው። እባካችሁ የቤተልሔሙ ንጉሥ እንዲህ በሉት፣ ከእርግማን ነፃ አውጣን። በቤተልሔም የተወለድከው ቅዱስ አባት የዘላለም መሐሪ የቸርነት ብርሃን የተገለጠ ለእረኞች የታየህ በመላእክት የተሰበክ መጣ ተወልዷል እዩት የተባል ሰብአ ሰገል መጥተው ያመሰገኑህ ዕጣን ከርቤ ከመስጠታቸው በፊት የአምልኮት ክብር የሰጡ ቅዱስ አባት እኛም ይህንን በኑሯችን በቤታችን ቤተልሔም እንድናመሰግን እርዳን፣ እርግማንንም አርቅልን በሉት። የሰማይ አምላክ ይባርከን፣ ሰማያዊ ቀኙን
ከሕይወታችን ጋር ያድርግ። ለተቀበሉት በስሙ ለሚያምኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይህንም መለኮታዊ ስልጣን በሕይወታችን ተጠቅመንበት የተባረከ የተቀደሰ ለታሪክም ለእምነትም ለሕይወትም ለተፈጥሮም ለምድሪቱም ለሰማዩም ለአየሩም የሚመች ትውልድ እንድንሆን እግዚአብሔር አምላክ ይርዳን። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።